ሁሉም ሰው የራሱን ያለውን ነገር ይናገራል። እኔ እመኘኝ ብዬ ብዙ ነገር ለምኛታለሁ አይደል? ሶ ያንን ነገር ከኔ ጋር ሆና ማጣራት ትችል ነበር፣ ግን እኔ እንዳደረኩት አድርጋኝ ሳለችኝ እንዳደረኩት ነው ሳልሽኝ እንደዛ ነው ሳልኩበት ሰዓት ምን ላደርግ እችላለሁ? እኔ አላደረኩም አይደል? በቃ ስላላደረኩ እሺ ተባልኩት። ምንድነው ሶ ከፍተሽ ማየት ትችያለሽ። ሁሉም ነገር ምንድነው ማለት ምን ሁሉም ነገር አለ እዚህ ውስጥ። ምን መሰለሽ ቤዚ ያ አርግዣለሁ ብላ ነበር ከማርክ ልጅ አለኝ ጋርች ነበር እያወራች ነበረው። እንዴ ሳተሽኛል፣ አንዴ ጎተሽኛል። ድጋሚ ምን ለማስተካከል የሚሞከር ነገር ምንም የለም። ጉዳይ አይደለም። ማናችንም እኮ ተጎድተን ነው እዚህ የደረስነው። ገባ አይደለ? እንጎዳለን፣ ግን ደግሞ መመለሳችን የማይቀር ነገር ነው። ለምንድን ነው ልታዳምጠኝ የማትችለው? ምንም መጠራጠርሽ ነገር የለም። አለመታመን ምን ያህል እንደሚጎዳ ታይዋለሽ። ገብቶኛል። ለምንድን ነው እኔን ስረጋ ብለህ ልታዳምጠኝ የማትችለው? ኧረ በእናትህ ለምንድን ነው የማታዳምጠኝ? በእናትህ እሺ፣ አዳምጠኝ። ስሜቱ አልገባህም ነው አንተ። ላንተ ቀላል ነው የምፈልገው። ስሜቱ ላንተ ቀላል ነው ስሜቱ። አለመታመን ምን ያህል እንደሚጎዳ ተረጋጋ። ሁላችሁም ትደርሱበታላችሁ። እሺ ተረጋጋ። እሺ ልቀቀኝ። እሺ አንዴ ብቻ አዳምጠኝ። በእናትህ አንዴ ብቻ አዳምጠኝ። ምንም ማለት ይቅርታ አድርግልኝ። እሺ አድርግልኝ። እሺ ይቅርታ ነው የምትፈልጊው ከኔ? እሺ ለምንድን ነው ይቅርታ አድርገኝ? አብሬክ መሆን የምፈልገው እኮ አዳምጣት። ቢያንስ ይቅርታ አድርጌልሻለሁ። ያው እሺ በእግዚአብሔር በሰላም ኑሮ እንደኖረበት በሰላም አረርልሽ ሆዴ አትራቂ በኔ ሞት አይብዛ መንደዴ ያስታርቀንን መውደዴ ልመናዬን ስሚ። ሰላም ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። እንዴት ናችሁ? እንግዲህ ዛሬ ደስ የሚል ወደ ቪዲዮ ወደ እናንተ መጥቼላችኋለሁ። እንግዲህ ምንድነው ምናን እያላችሁ ነበር፣ በውስጥ መስመር ብዙ ሰዎች እያወራችሁ ነበርና ነገሩ እንዴት ደረሰ፣ እውነትም እርጉዝ ናት ወይ የሚለው ነገር ብዙዎቻችሁ አስጨንቋችሁ ነበርና ዛሬ እሱ ነገር መፍትሄውን የሆነ ነገር ይዤላችሁ መጥቻለሁ። ፊቴ ላይ እንደምታዩት ትንሽ ደስታ አለና መገመት አይከብዳችሁም። እንግዲህ እዚች ጋር ወረቀት አለ፣ ከባድ ወረቀት ነው እና ያው ትላንትና ቪዲዮ ማለቀቅላችሁም እኔና ማርክ አንድ ላይ ነበርን ከረዲት ጋር። እንግዲህ በጣም ደስ የሚል ነገር ተፈጥሯል። እዚች ጋር ሁሉም ነገር አለ፣ እውነታ የሚገልጽ ነገር ሁሉም ነገር አለና ቤተሰቦች እንግዲህ ያው የተፈጠረው ነገር ትንሽ የሚረብሽ ነገር ነበር የተፈጠረው። ምክንያቱም ማርክና ቤዛ ሰላም በነበሩበት ሰዓት ላይ ነው እንደዛ ነገር የተፈጠረው እና ያ ነገር ደግሞ መፈጠር አልነበረበትም፣ መፈጠር የሌለበት ነገር ነበር። ልጅቷ ራሷ ሆን ብላ የጠነሰሰችው ሴራ ነው ያ ሁሉ ነገር የተፈጠረውና ቤተሰቦች እንግዲህ ደስታው ምንድነው ካላችሁ ልጅቷ ምንም ነገር እርግዝናም ሆነ አላረገዘችም፣ ምንም ነገር ልጅ የሚባል ነገር የለም። ልጅቷ አውቃ ነው አርግዣለሁ ካንተ ምናምን ነገር ያለችው አውቃ ነው። እና ለምን እንደዛ አደረግሽ ምናምን ነገር ብለናታል፣ ትናንትና ጠይቀናታል። ያው በካሜራ ወደ እናንተ ይዘንላችሁ አልመጣነው፣ ማርቆስ አልፈለገም ነው። እኔም ማርቆስ ደውሎልኝ ነው ቦታው ላይ የተገኘሁት። እሱ ሐኪም ቤት ነበር ሊያስመረምራት ገብቶ ነበርና እና አንተም ታስፈልጋለህ እንደ ማስረጃ ነገርና ለዛም ነው ዛሬ ወደ እናንተ እዚህ ጋር የተገኘውላችሁ እና ሐኪም ቤት ድረስ ሄደን ልጅቷን አስመርምረናት ሁሉም ነገር ታይቶ እርግዝና እንደሌለባት ተረጋግጧል ማለት ነው። እሱም ደግሞ የሚያረጋግጥ ያው እዚች ጋር ወረቀት አለ፣ የሚያረጋግጥ የሕክምና ወረቀት አለ። ሶ ውጤት ነው እና ውድ ፋሚሊዎች እንግዲህ እናንተም ደስተኛ እንደሆናችሁ አልጠራጠርም። በዚህ ውጤት ሁላችሁም ስጠብቁት የነበረ ነገር ነው። ማርክ እንደዚህ አያደርግም እያላችሁ ነበር አብዛኞቻችሁ። አዎ አላደረገም፣ ምንም ነገር የተፈጠረ ነገር የለም። ግን በዚህ መሀል ደግሞ ትንሽ የተፈጠረ ነገር አለ። እሱም ቤዛና ማርክ ተጋጭተዋል። በዚህ የመጣ ምክንያት ተጋጭተዋል። ማርክ ከዚህ ቀደም ምንም ነገር ያደረኩት ነገር የለም ያደረኩት ነገርም የለም ብሎ እየደመደመ ነበር እያወራ የነበረው። ያው ቤዛ ላይም የተፈጠረ አንዳንድ ነገሮች አሉ። ለምን እንደዛ አሰበችና ነገር አይደለም። ምክንያቱም አንዳንዴ እንደ ሽማግሌ ሲገቡ አንተም ተው አንተም ተይ አንተም አጥፍተሃል አንቺም አጥፍተሻል ነው ምትሩትና አንድ ሰው ላይ አደመድሙ። ዛሬ ቤዛን ጠርቻታለሁ፣ ቤዛንም ሮቤልንም ጠርቻቸዋለሁ። ሁሉም ነገር ዛሬ ላይ መቋጨት ስላለበት ሮቤልም የጠራውበት ምክንያት ባለፈው ዕለት ፍቅረኛ አለክ ብዬ ያለ ስሙ ስም ሰጥቼዋለሁ።
እንዲለያዩ በማድረግ ያለ ስሙ ነው ስም የሰጠሁት። ሮቤል ምንም አይነት ፍቅረኛ የለውም። ይቅርታ መጠየቅ ፈልጋለሁ። እስከዛሬ ይቅርታ አልጠየቅኩትም። ባለፈው ዕለት ግን ውሸት እንደሆነ ለእናንተ ነግሬያችኋለሁ። ይቅርታ መጠየቅ ፈልጋለሁ እሱንም እና ያለው ነገር ደግሞ እሱም ከቤዛ ጋር እንዲጨርስ ስለፈለኩኝ ነው ዛሬ ወደ እናንተ የመጣሁላችሁ። ሮቤልም ጠርቻለሁ፣ ቤዛንም ጠርቻታለሁ። ለቤዛ ደግሞ የጠራሁበት ምክንያት ይሄ የሆነ የሕክምና ወረቀት እንድታዩ ስለፈለኩና ሁሉም ነገር ውሸት እንደሆነ ረዱ አውቃ እንደሆነ አርግዣ ያለችው አውቃ እንደሆነ እንድታውቅና ከማርክ ጋር ደግሞ እንዲታረቁና ሰላም እንዲወርድ ስለፈለኩ ቤዛንም የጠራኋት። እንግዲህ ያው ትንሽ ያለመተማመን ነገር ተፈጥሯል፣ ግን ደግሞ ያጋጥማል። መቼም እርግዝና ተፈጥሮ ያው ቤዛም አደነግጥም ማለት በጣም ይከብዳል እና ያ ነገር ነው በሰዓቱ የተፈጠረ። ምንም ሌላ አዲስ ነገር ምንም ነገር አልተፈጠረም። እና ውድ ፋሚሊዎች ዛሬ በጣም የደስታዬ ቀን ነው። ምክንያቱም እንዲጣሉ ተለያይተው እንዲቀሩ ምንም ነገር አልፈለግም ነበር፣ አብረው እንዲሆኑ ነው የፈለገው እና ይሄም ደግሞ ቤዛ ስታየው ያው ደስተኛ ትሆናለች ብዬ አስባለሁ። እና ሁሉም ነገር የሕክምና ውጤት ሁሉም ነገር ስላለ እዚህ ጋር ቤዛ ይሄ ነገር ስታየው ደስተኛ ትሆናለች ብዬ አስባለሁ። ከማርክ ጋርም ትቀጥላለች ብዬ አስባለሁ። ማርክ ትንሽ በነገሩ ስሜታዊ ሆኗል፣ ትንሽ ተናዷል። ያው ለምን እኔን አታምነኝም ምናምን ነገር ብሏል እና ስሜታዊ ሆኗል። እሱም እደውለታለሁ፣ ደውዬ ያለው ነገር አወራዋለሁ። እንደውም እሱ ጋር ብደውለት ደስ ይለኛል፣ መጀመሪያ አንድ ላይ እንዲደርሱ። ያው ማርቆስም አልመጣም ብሎኝ ነበር። በቃ አንተ ራስህ አሳያት መረጃው ሙሉም ነገር ውሸት እንደሆነ ንገራት ብሎ ነው የላከኝ። ግን እሱም መጥቶ ያለው ነገር መፍታት ስላለበት ለዛ ነው የምደውለትና ወይ ማርክ ወይ ይታ እንዴት ነህ? አማን ነው አለን። ሁሉ ሰላም አንተ እንዴት ነህ? አለሁ እግዚአብሔር ይመስገን። የት ሆነ ነው? እኔ ቤት ነህ? በቃ እዛው ሰፈራቸው አካባቢ ነኝ። እንትኑ ጋር ቪዲዮ ብንሰራበት ለምን ፈልገኝ ነው? ከቤት መውጣት አልፈልግም። አይ ለሆነ ጉዳይ ነው የፈለኩ። ኧረ በእግዚአብሔር ከቤት መውጣት ቤት መውጣት አልችልም። አዎ ለራሴ ጉዳይ ነው የፈለኩ። የሆነ ሰው እንድታወራልኝ ነው። እሺ የመውጣት ግን ሞራል የለኝም። መጣሁሽ እኮ አፍጠኖሽ እንዳትቆኝ፣ ምክንያቱም ሰው እየጠበቀክ ነው እዚች ጋር ከሰው ጋር ተጣልቼ ነው። ሆነ አለ ባልመጣ ይሻላል። ጥሩ ነገር ስለማይፈጠር ባልመጣ ይሻላል። ስለምን ነገር ነው ታወራ? ስለ ራሴ ነገር ነው እኮ እያልኩ ነው። ኦኬ እሺ። እንግዲህ ቤተሰቦች ያው የማርክንም ድምጽ እንደሰማችሁት ነው። እንግዲህ ያው እሱም መምጣት አልፈለገም ነበር፣ ግን ሁሉም ነገር ደግሞ መጨረስ አለበት። ሮቤልም መጥቷል። ሮቤል እንዴት ነሽ? ሁሉ ሰላም? አስከፍቻለሁ ያስታውቃል። አንተ ነህ እንዴት ነህ? ካሜራ ይዤ ነው የጠበቅኩና በዛ ነው የጠራሁት እና ሁሉም ነገር መፍታት ስላለብን ነው የጠራሁት። ያለ ስም ሰምተህ ሰጥቻለሁ። ፍቅረኛ ሳይኖር ፍቅረኛ አለው ብያለሁ እና አንተም እዛች ጋር ብዙ ነገር እየተከራከርክ ነበርና ጓደኛዬ አጥፍቻለሁ። የምሬ ነው ከምል በላይ አጥፍቻለሁ። በሰዓቱ ግን በጣም ተናግጄ ነበር። በሰዓቱ እንደዚህ ይደረግ አሁን ደግሞ በሰዓቱ ያደረኩት ነገር አንተና ቢዛ ተለያይታችሁ እሷ ከማርክ ጋር እንድትሆን ስለምፈልግ ብቻ ነው እንጂ ሌላ ነገር አይደለም። አንተ ክፉ ሰው አይደለም፣ ምንም ያደረኩት ነገር የለም። በሰዓቱም እንደዚህ እያልኩ ነበር፣ ልንባባ አልቻለም። ለዛም ነው ሁሉ ነገር የተፈጠረውና ወንድሜ በጣም ይቅርታ። የምሬ ነው የምር ከልቤ እግዚአብሔር ያው በሰዓቱ ተናድጄ ነበር። ግን እኔ ከልቤ ይቅርታ እንድትለኝ ነው ፈልገም ያለ ስም የሰው ልጅ ያለ ስም መስጠት ግን የሰው ልጅ ያለ ስም መስጠት ሳይሰርቅ ሰርቃ ማለት በጣም ይከብረውና ለዛም ነው ይቅርታ አይደል የጠራሁት እና ሁሉ ሰላም ተጠፋፍታል። በቃ እኔ ካልደወልኩ አንተ ማትደውልም እኔ ብቻ ነኝ ፈላጊ ማለት ነው። አራር እና ይፈልገኛል እኔ ሁሉ እንደፈለኩ ሸኛኝ ባቺ እና ሁሉ ሰላም እንዴት አለ እና ያው በዚህ ሰሞን ቪዲዮዎች እያየ ነው መሰለኝና ማርክ ጋርም እንደዛው ታርቀው ነበር ከቪዛ ጋር። ሰሞኑ የተፈጠሩ ችግሮች አሉ። ያ ነገሮች
ቢዚ አድርጎኝ ነበር። በጣም ተፍተፍ እያልኩ ነበር ለማስተካከልና ዛሬ ግን በጣም ደስ የሚል ነገር ነው ይዤ የመጣሁት። አንተም ለሁለት ነገር ልጥረውክ ከኔ ጋር ይቅርታ ለመጠየቅና ከቤዛ ጋርም ደግሞ ያላችሁ ነገር እንድትጨርሱ ስለምፈልግ ነው ወደዚህ የጠራሁት። ከቤዛ ጋር ያው ሊዛና ማርክ ታልቀው ነበር ሰዓቱ ረዲት መታ ነው ያው ሁሉ ነገር የተፈጠረውና እዚች ጋር ደግሞ የሕክምና ወረቀት አለ። ያው እንደምታየው ምንም አይነት ውጤት ነውና ምንም አይነት የእርግዝና የሚያሳይ ነገር የለም። ልጅቷ ምንም ነገር አላረገዘችም። ውሸቷን ነበር በሰዓቱ ያው ሁሉ ነገር እያወራች የነበረው እና ይሄ ነገር ደግሞ ለቤዛ ነው ላሳየት ነው። ቤዛንም ጠርቻታለሁ። አርግዣለሁ ካለች በኋላ ልጅቷ ማርክ ጋርና ቤዛ ጋር ጥሩ ነገር አልተፈጠረም እና ለዛም ነው ይሄንን ወረቀት እንጂ ቤዛንም ጠርቻታለሁ። ያለው ነገር መፍታት ስለምፈልግ ማለት ነው። እሷም ደግሞ ያለው ነገር ማወቅ አለባት። ያው በቪዲዮ አዳዝ ነው መጀመሪያኛ ማርክም ቪዲዮ ሳይዝ ነው እኔም የጠረኝ ሕክምናው ቤት ማለት ነውና እዛ ያው ሁሉ ነገር እንዳየው ነው እና ቤዛ ይሄ ነገር አይተው ያው ከማርክ ጋር አንድ ላይ እንዲሆኑ ነው የምፈልገው። ካንተ ጋር እንደም ያልጨረሰችው ነገር ካለ አንተም ያልጨረስከው ነገር ካለ ከሷ ጋር ጨርሱና ማርክ የሚመጣል ያው ተደውዬለታለሁ ማርቆስ የሚመጣል እና ሁሉም ነገር በስነ ስርዓት በሰላም እንዲያልቅ ነው የምፈልገው። ገብቶሃል? ሮባ ለዛ ነው አንተንም የጠራሁት። ያው ከቤዛ ጋር ያልጨረስከው ነገር ካለ እንድጨርስ አንተ ነው የጠራሁት። እኔም አንድ ማለት የምፈልገው ነገር አለ ይፋዚ ጋር እኔም አለ አይደል የሆነ ሰዓት ላይ ከቤዛ ጋር እያለ ብዙ ነገር ሳስበው ነበርና ሳስበው አይመጣውም። ምክንያቱም ከኔ ጋር ሆና ስሟ አስሬ በቃ አፏ ላይ ያለው ስም ማለት በጣም ይወደዳል ማለት ትወዷለች እንደተረዳሁት ከሆነ ማለት ነው። ስለዚህ አንድ ሰው ከአንድ ሰው ጋር ነው እንጂ የሚሆነው ልቧ ሌላ ቦታ ሆኖ ከኔ ጋር እንድትወር አልፈልግም። እኔም እነሱ ማድረግ ያለብኝም እንዲቀራረቡ ነው አይደል? ያው ለሚወዱት ሰው ብዙ ነገር ታደርጋለህ እና አብሮ እንዲሆኑ የምፈልገው ነው። ምክንያቱም እሷ አሁንም ልቧ ሁሉ ነገር ሀሳቧ እሱ ጋር ነው። ትወዷለች፣ በጣም ነው የምትወደው። አይቻለሁ እሱ ነገር አስተውያለሁ እና በግድ የሚሆን ነገር የለም። ፍቅርን በፍላጎት ነው የሚሆነው። እሱን ነገር እንትን ብያለሁ፣ አስተውያለሁ እና ሁለቱ አንድ ደንቅ በዚህ ሀሳብ ሁለታችንም ስለተስማማን በጣም ደስ ብሎኛል። የምሬ ነው፣ በጣም ደስ ያለኝ። ምክንያቱም ያው ሁለቱ ተለያይቶ መለያየት የሌለባቸው ሰዎች ናቸው። በጣም ነው የሚፋቀሩት። በጣም ነው ያስተዋልኩትም ነገር እንደዛ ስለሆነ ነው እና በግድ የሚሆን ነገር የለም። እኔ ጋር ብትሆንም ደስታ አታገኝም አለ አይደል? አንዳንዴ የሆነ መስዋዕት የምታደርገው ነገር አለ። ኦኬ የወጡት ሰው እና ደስታዋ ደስታዬ ነው። ያስደስተኛል። ፈታል ማለት ነው። በዚህ አጋጣሚ ፋሚሊ ያው እንግዲህ ያው ደስታዋ ደስታዬ ነው። እንትን ብያለሁ። ቤዛና ማርክ አንድ ላይ እንዲሆኑ ፈልጋለሁ። ያው እሷ መታለችና ያለው ነገር በግልጽ ማስረዳት ስለምፈልግ ነው እሷንም የጠራኋት እና ቤዚ ታለም እንዴት ነሽ? እንዴት ነሽ? ሁሉ ሰላም? ቤዚ እንዴት ነሽ? እና እንዴት ነሽ? ቆንጂቷ ልጅ የወንድሜ ሚስት። የትኛው ወንድም? ብዙ ወንድሞች አሉኝ፣ ግን ማርቆስ ሲባለው ደግሞ በጣም ወደው በጣም አከብረው የኔ ትልቅ ቦታ መሰጠው በጣም ልዩ የሆነ ሰው አለ። ባንቺ ውስጥ ደግሞ ያለ በጣም ይፈቀር ደክሞኛል። አንቺ የምታፈቅሪው እስቲ አንተኝ ሮቢን ካገኘሁት ቆይቻለሁኝ። ሰላም ነው ሮቢ? እና እንዴት ነሽ? እባክሽ ቆይ እስቲ ባለፈው ከተገናኘንና ቢያንስ ተወራል። እሺ ካገኘሁት ቆይቻለሁኝ እና ያው የተለያየንበት መንገድ በጣም ደባሪ ነገር ነበረ። በማይሆን ነገር ተለያይተን ነበረ። አላገኘሁህም። አግኝቼ ኩላ ይቅርታ ልልህ አልቻልኩም ነበረ። ምክንያቱም ካለ ስምክ ነው ስም የሰጠንን። በጣም የሚያስጠላ ነገር ወድጄ አይደለም በዚህ ተንኮል የተነሳ ነው። እኔ አንተ ላስከፋ ማርያም ነው። ቆይ እኔ የማደርገው ነገር መች ነው የሚገባሽ? እንዴ መች ነው የሚገባሽ? ምንም ያላጠፋው ልጅ አንደኛ እንድናገር አድርገህ ምክንያቱም ማስቀየም የሌለብኝ ሰው ነው። ከጎኔ የነበረ ሰው ነው። ያው ምንም ቢሆን በተከፋውበት ሰዓት ባዘንኩበት ሰዓት አብሮኝ የነበረው ሮቢ ነበረ። ሮቢ አንተን ማስከፋት አልነበረብኝም። ስላስከፋውክ ደግሞ የምር በጣም ይቅርታ፣ ማርያምን ይቅርታ ስላስደበርኩ ምናምን ነገር ሶሪ። አስቤ አይደለም። ምክንያቱም ማንም ሰው ቢሆን በዛ ሰዓት የሚያደርገው ነገር ነው። ለምን እሱ ፍቅረኛ አለው ተብሎ እኔ አንተ እንደዋሻኸኝ ያህል ነው ስሜቱ የተሰማኝ ማለት ነው። ለዛ ነው እንጂ ከክፋት አስቤ አይደለም።
አዎ ላገኘህ ፈልጌ ነበረ፣ ከካሜራ ውጪ ላገኘህ ፈልጌ ነበረ። ግን አጋጣሚ ዛሬ ስለተገናኘን በጣም ደስ ብሎኛል። በዚህ አጋጣሚ አሁን ግን የጠራሁሽ በጣም ለትልቅ ዓላማና ለትልቅ ነገር የጠራሁሽ እና በዛው አጋጣሚ ይቅርታ ማለትሽም እኔም ይቅርታ ብዬዋለሁ። ሮቤልን የጠራሁት ይቅርታ ለማለት ነው። በጣም ትልቅ ነገር አሁን በዚህ ማርያምን ትልቅ ቁም ነገር ስትሰራ እስከዛሬ ምንም ነገር ቁም ነገር አልሰራሁም። አያውቅም ነበረ ግን ሲሪየስሊ ሳታውቅም ደብሮኛል። ማርያምን ደብሮኛል። ቁም ነገር ሰርቶ አያውቅም። እናቴ ያልሰማችሽም እንደዚህ ስትል እሺ ለእናት ልጅ ስለሆነ እኮ ለእናት ሁሉም ልጅ ነው። እሺ አሁን ማለት ፋሚሊን እኔ ደክሞኛል። ሲቀጥል ደግሞ ከክላስ ነው ላይ የመጣሁት እና ድክም ምን ያለው። እሺ ስሚ፣ ምን አዲስ ነገር አለ? ባለፈው ዕለት እንደሚታወቀው አንቺና ማርቆስ ታርቃችኋል። ታርቀን ነበር። ስሚኛ በሚሉ ይስተካከል። እሺ ስሚ፣ ይቅርታ ጠይቆሽ ነበር። የእሱንም ይቅርታ ተቀብለሽ ነበር። አንቺ ጥሩ ጊዜያቶች በዛ ታይም ጥሩ ጊዜ እያሳለፋችሁ ነበር። እኛም በጣም ደስ ብሎን ነበር። በሰዓቱ ግን የተፈጠረው ነገር ያው ላንቺ ድጋሚ አልነግርሽም፣ ታውቂዋለሽ። እና ትናንትና ማርክን አግኝቼው ነበር። ማርክንም ረዱንም አግኝቻቸው ነበር። ሐኪም ቤት ነው ያገኘኋቸው። እዚህ ጋር እንደምታዩ ላንቺ ነው አድርስ የተባልኩት። ምንድነው ከፍተሽ ማየት ትችያለሽ። ሁሉም ነገር ምንድነው ማለት ምን ሁሉም ነገር አለ እዚህ ውስጥ። ምን መሰለሽ ቤዚ ያው አርግዣለሁ ብላ ነበር። ከማርክ ልጅ አለኝ እያለች ነበር እያወራች ነበረው። እኔም ማርክን ብዙ ጊዜ ጠይቄው ምንም ያደረኩት ነገር የለም፣ ምንም ነገር የተፈጠረ ነገር የለም ብሎ ነበር። ባለፈው ዕለት አብረን ሆነን ጠይቀነዋል። በሰዓቱ ሁለታችሁ ተጋጭታችኋል። አንቺም አዲስ ነገር አለ ያ ትናንትና አዲስ ነገር አለ። ትናንትና ሐኪም ቤት ነበር እኔም ማርቆስም እና ልጅቷን አስመርምረናታል። እና እሺ ምን ሆነ? ልጅ አለ ነው ወይስ እርግዝናው? የሁሉም ነገር እዚች ጋር ታይዋለች። ሁሉም ነገር ያው ይሄ የሕክምናው ውጤት ነው። የሕክምናው ውጤት ነው እና ትናንትና ነው ሐኪም ቤት ነበርን እኔም ማርቆስም። ምንም እንደዚህ እንዲሰማሽ ምናምን ነገር ምንም አልፈልግም። እንደዚህ እንድትሆኝ አልፈልግም። ተረጋጊ። በመጀመሪያ ደረጃ በቃ ዋናው ይሄ ነበር። አልፈልግም አይደለም የሕክምና ውጤት ነበር ዋናው የሚፈልገው። የሕክምና ውጤት ነው አይደለም። የማይሆን ነገር ነው ያደረኩት። ማርያምን ችግር የለውም። እንግዲህ ቤተሰቦች ችግር የለውም። በጣም እኮ ነው እየተቀየመኝ። አስከፍቼዋለሁ እኮ ችግር የለውም። በቃ ዋናው ማለት ነው ዋናው ይሄ ነገር ነው። ቤዚ አይደለም። እንዴት ነው አይኑ ማየት የምችለው? ቆይ እንዴት ነው አይኑ ላየው የምችለው? እኮ ስሚኛ፣ እኔን ስሚኛ። ዋናው እውነታውን መውጣቱ ነው። ያስከፋሁት እውነታውን ማሞጣቱ ነው። ግን በጣም ነው ያስከፋሁት እኮ። ተረጋጊ። በቃ ዋናው እውነታውን መውጣቱ ነው። ቤዚ እሱንም ጠርቼዋለሁ። እኔ እሱን የሚሄድ ድፍረት የለኝም። ስሚኝ፣ ተረጋጊ። እንደዚህ ነው እኮ ተረጋጊ። በቃ ኤፍሬም ሊድ በቃ በራሴ ነው። ዋናው ልጅቷ አለማርገዟ ነው። ገብቶሻል አይደል? ዋናው ልጅቷ ጋር በቃ ምንም ነገር አለመኖሩ ነው ዋናው ልጅቷ ጋር። እኔ ተናግሬዋለሁ። ገባክ አይደል? እኔ እኮ ፈልጌ አይደለም እሱን የተናገርኩት፣ ግን ደግሞ በቃ በዛ ሰዓት ስለተሰማኝ ነው እንደዛ ያደረኩት። ግን በቃ አሁን በጣም ነው የደበረኝ። ኤፍሬም ሊድ በቃ ኖ እንድትሄጂ አልፈልግም። ነጋግራችሁ ያው እሱ ደውዬለታለሁ ይመጣል። ነው ደግሜ ደውለታለሁ። ለምንድን ታውቃለህ ኤፍሬም? እኔ እሱን በቃ በሙሉ አይኔ ደፍሬ ማየት አልችልም። እሺ ችግር የለውም። ይቅርታ ያደርግልሻል። አይደለም ችግር የለውም። የዛኔ እሱ ነው ይቅርታ የጠየቀሽ። ይቅርታ ሊለኝ ይችላል። እኔ እኮ ችግር የለውም ይቅርታ ለማለት እኮ በቃ ችግር የለውም። ስለሚያፈቅርሽ ይቅርታ ይልሻል። ስለሚያፈቅርሽ ነው። ሁለታችሁም ስለምትፈቃቀሩ ይቅርታ ችግር የለውም። ኖርማል ነገር እኮ ነው። ኤፍሬም ኖርማል ነገር አይደለም ማለት እኔ በሱ ቦታ ብሆን በጣም ይከፈኛል፣ ይደብረኛል እና ባላጠፋው ነገር ነው እንደዛ ያልኩት። እኔ ሰላም ነው ቀርቼ እኮ አይደለም አምኛለሁ እኮ በቃ ታወራላችሁ። አያምርብሽም፣ ይወድሻል። አላውቅም በቃ እኔ እሱን ያው እሱም መጥቷል። ያው ያለው ነገር አብረን ሆነን ተረጋጊ። ቢዚ ታወሩና ትፈታላችሁ። ማርክ ሁሉ ሰላም። ያ ቅድም የጠራሁት አውቄ ነው፣ ውሸቴ ነው። ሰው እየጠበቀክ ነው፣ ለኔ ጉዳይ ነው ምናምን ነገር ነው ያልኩት። አውቄ ነው። ማግኘት አልፈልግም ብዬ ተናግሬ እኮ ገብቶኛል። አንተ መልእክቱን እንድታደርስ እንጂ ከኔ ጋር እንድታገናኛት አይደል እኮ ገብቶኛል። ማርክ ማለት ነው ከኔ ጋር እንድታገናኝ ከአንቺ ጋር ምንም ያገናኝ ሰላም ልለው ነው ሲጀምር እኔ ሰላም ልለው እኔ ምንም ሰላምታ የማያስፈልገኝም ምንም የማያስፈልገኝም። ስማኝሽ ማርክ አንዴ አዳም እኮ እኔን አዳምጠኝ። ትናንትና ብዙ ነገር ተባብረን ብዙ ነገር ያልኩህ ነገርኩህ አይደል?
በቃ እኔና እሷ የሚያገናኘን ነገር ይሄ ነበረ። እኔ እውነቱን እንዲወጣልኝ ነበር የምፈልገው። እውነቱ ወጣ። እሺ አዳምጠኛ ነኝ የተባልኩት እውነታውን አሳይቻታለሁ። በቃ አዳምጠኝ እኮ አንተ ያለ አንድ አዳምጠኝ። በቃ የምትፈልጊው እሱን አይደል? የምትፈልጊው እሱን ነበር አይደል? እኮ እኔ ወራዳ ሰው ነኝ፣ እኔ ቆሻሻ ሰው ነኝ እኮ እኔ አላልኩም። ከዚህ በላይ ምን ትይ እኮ ከዚህ በላይ ምን ትይ? እሺ ልቀኝ። ማርክ ተረጋጋ፣ አንዴ በእግዚአብሔር ተረጋጋ። በቃ አዳምጠሽ አሁን እንደገና መተን እዚህ ጋር ልከራከራ። እሺ አተረጋጋ። እኔ አይጠራውክ። እሺ እኔን አዳምጠኝ። እሺ ምን እንዲፈጠር ነው? አዳምጠኝ፣ ተረጋጋ። እሺ ይኸው እያዳመጥኩ ነው። እሺ ምን ላዳምጥሽ? ምን ቀረ? እስቲ ምን ቀረ? ምን ላዳምጥሽ? እሺ ስማኝ። እንደዚህ ነው በቀላሉ በቃ የምታየው እኮ። እንዴት እያደረገሽ ነው ያለሽው? ምን አደረኩኝ እኮ? እየሰደብሽኝ። በሰዓቱ አልሰደብኩም። ገባ አይደለ? በሰዓቱ ማንም ሰው ቢሆን የሚያደርገው ነገር ነው ያደረኩት። አመሰግናለሁ ስላደረግሽልኝ፣ አመሰግናለሁ ስለተናገርሽኝ፣ አመሰግናለሁ። አንቺ እኔን በዛ ናህል ነው የምታምኚኝ፣ በዛ ናህል ነው። በቃ ሁሉም ነገር እኮ ነው። ቆይ ቤዚ፣ አንዴ ላውራው እንድትነካኝ አልፈልግም። ስማኝ፣ ሻት ዳክነካም ስማኝ። ማርክ ስማኝ እንጂ ቆይ አንዴ ቤዚ፣ ቆይ አንዴ ስማኝ። እኔ በመጀመሪያ ደረጃ ስማኝ። ትናንትና እናንተ ብዙ ነገር አወራን አይደል? ቆይ ስማኝ እንጂ የሌለኝ ስም ተሰጠኝ። እሺ አንዴ አሰማኝም ማርክ፣ አንዴ አዳምጠኝ እኮ። እሺ ትናንትና ብዙ ነገር አውርተናል። ሰዎች ልጅን ማጣት አትፈልግም፣ ታፈቅራታለህ፣ እሷም ታፈቅራለች። የተፈጠረው ነገር ተፈጥሯል። ልጅቷ ሴጣንን በላት ምንም በላት ያላረገዘችው አርግዣለሁ ብላ በጠበጠች። ደስታችሁ መጣ በጠበጠች። የእሷን እምነት ነበር የፈተነችው። እሷ ችግር የለው ምንም ታድርግ። እሷ ግን እኔን ምን ያህል እንደምታምነኝ እዛ ጋር አሳይታኛለች። አሁን ላይ ደግሞ እውነቱ ሲወጣ ሁሉም ሰው የራሱን ያለውን ነገር ይናገራል። እኔ እመኘኝ ብዬ ብዙ ነገር ለምኛታለሁ አይደል? ያንን ነገር ከኔ ጋር ሆና ማጣራት ትችል ነበር፣ ግን እኔ እንዳደረኩት አድርጋኝ ሳለችኝ እንዳደረኩት ነው ሳልሽኝ እንደዛ ነው ሳልኩበት ሰዓት ምን ላደርግ እችላለሁ? እኔ አላደረኩም አይደል? በቃ ስላላደረኩ እሺ፣ አሁን እኮ ይቅርታ ልልህ እኮ ነው። አመሰግናለሁ። እሺ ይቅርታ አድርጌልሻለሁ። ኦኬ እሺ፣ እኔ ስንት ነገር አድርገህ እንደዚህ በቀላል ከሱ ጋርም አብራችሁ ከሱ ጋር ያለው ነገር አንድ ላይ ስጠሩኝ እኮ ነው ገብቶኛል። በቃ ማርክ ከሱ ጋር ያለው ነገር በቃ ተጨርስ። እኔም ያለኝን ነገር ጨርሻለሁ። እሺ አዳምጠን፣ ቢያንስ ምንም አዳምጠው ነገር የለም። ማርያም ከሱ ጋር ጨርሻለሁ። ከሱ ጋር የመጡት ለሰላም ነው። እሺ ተይ በቃ እኔ ይኸውልሽ ከአንቺ ጋር ማለት ነው እንደዚህ ሰጠጋብ ውስጥ መግባት አልፈልግም። የሆነ ነገር በተፈጠረ ቁጥር እኔ አንቺን ማሳዘን አንቺን ማስለቀስ አልፈልግም። አሁን እኮ እኔ ነኝ እያናገርኩህ ያለሁት። ለምንድን ነው ድርቅ የምትለው? ለምንድን ነው የማታዳምጠኝ? እኔ በሰዓቱ ምን ላደርግ እችላለሁ? ምን እንዳደርግ ነው በሰዓቱ? ምን ማድረግ አትችይ ስትል ምን ላድርግ? ከማመን ውጪ ምን አማራጭ አለኝ? እሺ በቃ አይሆንም ማለት እኮ አልችልም። ለምንድን ነው እኔንስ ልትረዳኝ የማትችለው? እኔማ አይሆንም በቃ አይሆንም ነው አይደል ያልሽኝ? እኔ ካንተ ጋር መቀጠል እንደዚህ በዚህ ነው ካንተ ጋር መቀጠል አልፈልግም አልሽ አይደል? እሺ ከሰው ጋር ኖር ከሱ ጋር ሞት ይችላል። ተረጋጋ። ከሱ ጋር ምንም ነገር የለኝም። እሱ ያመጣው ለይቅርታ ነው። በቃ ይቅርታ ሌላው ነው፣ እኔም ይቅርታ ሌላው ነው። በቃ ሌላ ተባባሉ። በቃ እኮ ኤፍሬም ለምንድን ነው የጠራኸኝ? ከኔ ጋር እኮ ምንም ያገናኘው ተረጋጋ። በቃ ይቅርታ ልጠይቅ ነው የመጣችው። ሁሉም ነገር አስረዳ። ሁሉም ነገር ተወቃል አልከኝም። አወቀች። ይቅርታ ስሜቱ አልገባህም ነው አንተ ላንተ ቀላል ነው የምፈልገው። ስሜቱ ላንተ ቀላል ነው። ተረጋጋሽ ነው ስሜቱ አለመታመም ምን ያህል እንደሚጎዳ ተረጋጋ። ሁላችሁም ትደርሱበታላችሁ። እሺ ተረጋጋ። እሺ አንዴ ብቻ አዳምጠኝ። በእናትህ አንዴ ብቻ አዳምጠኝ። ምንም አዳምጥሽ ነገር እኮ እሺ አትፍቻለሁ እኮ አይደለም ወይ? በቃ አታምኚኝም አይደል? ለወደፊቱም ደግሞ የሚያምነኝ አንተም እኮ እየተጠራጠርኩኝ ነው ያለው። ምንም የምጠራጠርሽ ነገር የለም። አለመታመን ምን ያህል እንደሚጎዳ ታይዋለሽ። ገብቶኛል። ለምንድን ነው እኔ ስረጋ ብለህ ልታዳምጠኝ የማትችለው? ኧረ በእናትህ ለምንድን ነው የማታዳምጠኝ? በእናትህ እሺ፣ ይኸውልሽ አዳምጥሻለሁ። በቃ እኔ ከአንቺ ጋር እንደዚህ በየጊዜው እየመጣሁ አለመግባባት ስሜቱ ይኸውልህ ማርክ ተረጋጋና አዳምጠን አንዴ። ለምን እንደመጣሁ እኔም ያስረዳው ሮቢ ነገረው። ምክንያቱም እኔ እናንተ ምንም ነገር የለንም። ምንም ማወቅ አልፈልግም። ምንም ነገር እንደሌለ ምንም ያገናኘን ነገር የለም። ምንም ማቆም ነገር የለም። ምንም ነገር የለም። ዘግተናል ጉዳዩን። በቃ እኮ ተረጋጋና አዳምጠን። ተረዳኩ ነው እኔ ችግሬ እሱ አይደለም። እኔ አንቺ ከማንም ጋር ሆነሽ
ከማንም ጋር ሆንሽ እኔ ችግር አይደለም። ነገር ግን ያለመታመን ስሜት ምን ያህል እንደሚጎዳ ምን አስተካክለው እያልኩህ እኮ ነው። ለምንድን ነው ልትረዳኝ የማትሞክረው? አንዴ ጎተሽኛል። ድጋሚ ለማስተካከል የሚሞክር ነገር ምንም የለም። ጉዳይ አይደለም። ማናችንም እኮ ተጎድተን ነው እዚህ የደረስነው። ገባ አይደለ? እንጎዳለን፣ ግን ደግሞ መመለሳችን የማይቀር ነገር ነው። ለምንድን ነው ልታዳምጠኝ የማትችለው? ማርክ ይኸውልህ፣ ተረጋጋ ማርክ። እሺ ማርክ፣ እግዚአብሔር ተረጋጋ። ለማን ይቅርታ አድርግላት እኮ ምንም አላረጋጋም እኮ ይቅርታ አድርግላት። እሺ አድርግልኝ። እሺ ይቅርታ ነው የምትፈልጊው ከኔ? እሺ ለምንድን ነው ይቅርታ አድርጋለኝ? አብሬክ መሆን የምፈልገው እኮ አዳምጣት፣ ቢያንስ ይቅርታ አድርጌልሻለሁ። ያው እሺ በእግዚአብሔር በሰላም ኑሮ የለኑርበት በሰላም ተንገበገበልሽ ተረጋጊ በቃ እዚህ ተረጋጊ በቃ ችግር የለውም። እናስተካክለዋለን። ተከራለሽ አጥቶ ሳከ አንዲስ ምን